ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ዓለም አቀፍ ትንታኔ ዘገባ ተከታታዮች፣ አማኑኤል ኃይለ ነኝ። ጠላቶቻችን ሁለት ጊዜ ማሰብ አለባቸው። ይህ የሩሲያ ፕሬዝዳንት ፑቲን ቁልጭ ያለና አስፈሪ ማስጠንቀቂያን ጉዳይ በመጀመሪያ እንመለከታለን። የባህር በር ኢፍትሐዊነትና የአንቶኒዮ ጉተሬዥ የአዲስ አበባ ቆይታንም እንመለከታለን። አብራችሁን ቆዩ። አማኑኤል ኃይለ ነኝ። ጠላቶቻችን ሁለት ጊዜ ማሰብ አለባቸው። ይህ የሩሲያው ፕሬዝዳንት ፑቲን ቁልጭ ያለና አስፈሪ ማስጠንቀቂያ ነው። ሞስኮ በዓለም ላይ ተወዳዳሪ የሌለውን የተባለለትንና ማንኛውንም የሚሳኤል መከላከያ ሰብሮ መግባት የሚችለውን አዲሱን የኒውክሌር ጦር መሳሪያ ተሸካሚ ሚሳኤል በተሳካ ሁኔታ መሞከሯን አስታውቃለች። ይህ ሙከራ በምዕራባውያንና በሩሲያ መካከል ያለው ውጥረት አይን ባወጣ መልኩ በከረረበት በዚህ ወቅት መደረጉ ለዓለም ምን አይነት መልእክት ያስተላልፋል? ፑቲንስ ለምን አሁን መረጡ? ቡና ሚዲያ ዛሬ ይህንን አስገራሚ ወታደራዊ ዝግጅትና የጂኦፖለቲካን ደምታን በዝርዝር ይተነትናል። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው ከሆነ አዲሱ RS-28 ሳርማት የተሰኘው አህጉር አቋራጭ ባሊስቲክ ሚሳኤል የሩሲያን የኒውክሌር አቅም ወደ ላቀ ደረጃ ያሸጋገረ የቴክኖሎጂ ውጤት ነው። ሚሳኤሉ እጅግ ረጅም ርቀት የሚጓዝ አቅም ያለው ሲሆን በዓለም ላይ የትኛውንም ስፍራ መምታት ይችላል። የሳርማት ልዩ ባህሪ አሁን ባለው የቴክኖሎጂ ደረጃ ማንኛውንም የጠላት የሚሳኤል መከላከያ ስርዓት ሊያስቆመው አለመቻሉ ነው። ይህ ሚሳኤል በአንድ ጊዜ በርካታ የኒውክሌር አረሮችን ተሸክሞ የተለያዩ ኢላማዎችን በአንድ ጊዜ የማውደም አቅም ያለው ነው። ፕሬዝዳንት ፑቲን የሙከራ ሂደቱን በቪዲዮ ሲከታተሉም መሳሪያው በዓለም ላይ አቻ እንደሌለውና ለሩሲያ ሉዓላዊነት ዋስትና መሆኑን በኩራት አሰምሮበታል። ፑቲን ለዚህ የጦር መሳሪያ ልማት እንደ ዋነኛ ምክንያት የሚያነሱት የታሪክ ክስተት ነበር። እንደ አውሮፓውያን አቆጣጠር በ2002 በቀድሞ የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ ዘመን አሜሪካ ከአህጉር አቋራጭ ሚሳኤል መከላከያ ስምምነት በይፋ መውጣቷን ፑቲን ያስታውሳሉ። ያ በወቅቱ የተወሰደው የአሜሪካ እርምጃ የኃይል ሚዛኑን እንዳሳሳተው የሚገልጹት ፑቲን የሩሲያው ዘመናዊ ሚሳኤል ፕሮግራም ለዚያ ምላሽ ለመስጠትና የአገሪቱን ደህንነት ለማረጋገጥ የተጀመረ መሆኑን በአጽንኦት ተናግረዋል። ወታደራዊ ተንታኞች እንደሚሉት ከሆነም የዚህ ሙከራ ወቅት በአጋጣሚ የመጣ አይደለም። ሩሲያ ከምዕራባውያን ጋር ያላት ግንኙነት በዩክሬን ጦርነት፣ በሌሎች ዲፕሎማሲያዊ ፍጥጫዎች ምክንያት በከፍተኛ ደረጃ ዝቅ ባለበት ወቅት የተደረገ ነው። ፑቲን ሩሲያን ለማስፈራራት የሚሞክሩት አካላት ሁለቴ እንዲያስቡ ያደርጋቸዋል ሲሉ የላኩት መልእክት ለኔቶና ለዋሽንግተን የተላከ ግልጽ ወታደራዊ ዛቻ እንደሆነም ተገምቷል። ይህ እርምጃ ሩሲያ በዓለም አቀፍ ደረጃ ያላትን የሀያልነት ሚና ዳግም ለማረጋገጥ የምታደርገው ጥረት አካል ተደርጎ ሊወሰድ ይችላል ተብለዋል። ዓለም አቀፉ ማህበረሰብ ይህንን የኒውክሌር ጦር መሳሪያ ሙከራ በስጋት እየተከታተለው ይገኛል። የሳርማት ሚሳኤል መምጣት የዓለምን የኃይል ሚዛን እንዴት ይለውጦ ይሆን? ምዕራባውያኑስ ለዚህ የፑቲን የሁለት አስቦ ማስጠንቀቂያ ምን አይነት ምላሽ ይኖራቸዋል? የተከበራችሁ የቡና ሚዲያ ተከታታዮች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሩሲያ አዲሱ ሚሳኤል የዓለምን ሰላም ያረጋግጣል ወይስ ስጋቱን ያባብሰዋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ወደ ቀጣዩ ትንታኔ ስናልፍ የባህር በር ኢፍትሐዊና የአንቶኒዮ ጉተሬዥ የአዲስ አበባ ቆይታን ጉዳይ እንመለከታለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በአዲስ አበባ ይገኛሉ። ዋና ጸሐፊ ወደ ኢትዮጵያ የመጡት በአፍሪካ ህብረትና በተባበሩት መንግስታት ዓመታዊ ኮንፈረንስ ላይ ለመሳተፍ ቢሆንም ጉብኝታቸው ግን አንድ ትልቅ ዓለም አቀፋዊ አጀንዳን ዳግም ወደ አደባባይ አውጥቶታል። ይህም የባህር በር አልባ ሀገራት የፍትሐዊነት ጉዳይ ነው። አንቶኒዮ ጉተሬዥ አንድ ጽኑ እምነት አላቸው። እርሱም መልክዓ ምድር የባህር መዳረሻን መወሰን የለበትም የሚል ነው። እንደ ኢትዮጵያ ያሉ ግዙፍ ኢኮኖሚ፣ ሰፊ ህዝብ ያላቸው ሀገራት ከባህር በር መገለላቸው ታሪካዊ ስህተት ፍጹም ኢፍትሐዊ መሆኑ ይታወቃል። ለኢትዮጵያ የባህር በር ጉዳይ የቅንጦት ሳይሆን የህልውና ጉዳይ ነው። በአሁኑ ወቅት በዓለማችን ላይ ከ30 በላይ ሀገራት የባህር በር የላቸውም። በዚህም ምክንያት የማደግ ዕድላቸው ተገድቧል። የንግድ ትራንስፖርት ወጪያቸው በዝቷል። ለደህንነት ፈተናዎችም ተጋልጠዋል። ዋና ጸሐፊው ጉተሬዥ ከዚህ ቀደም
በተካሄደው ጉባኤ ላይ እንደተናገሩት ይህ የባህር በር እጦት የቅኝ ግዛት ዘመን ውርስና ዛሬ ካለችው የተሳሰረችው ዓለም እውነታ ጋር የማይጣጣም ነው። የባህር በር ስለሌላቸው ብቻ ወደ ኋላ ልትተው የሚገባ ሀገር መኖር የለበትም ሲሉ በጽኑ አሳስበዋል። ኢትዮጵያ የተባበሩት መንግስታት ድርጅት ቀዳሚ መስራች ሀገር ናት። ላለፉት 80 ዓመታትም ለዓለም ሰላም፣ ለጸጥታና ለልማት ትብብር በቁርጠኝነት ስትሰራ ቆይታለች። ዛሬ ላይ ሀገሪቱ ያነሳችው የባህር በር ጥያቄ ተገቢ፣ ፍትሃዊና ህጋዊ መሰረት ያለው መሆኑን የጉተሬሽ መርሃ ግብርና ንግግራቸው አሳይቷል። የዓለም መሪዎች አዲስ አበባ ላይ ሲመክሩ የኢትዮጵያ የፍትሃዊነት ጥያቄ የሁሉንም ትኩረት መሳቡን ቀጥለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ገብቷል። የፈረንሳይ ሪፐብሊካን ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የፈረንሳይ ሪፐብሊክ ፕሬዝዳንት ወንድሜ ኢማኑኤል ማክሮን ወደ ኢትዮጵያ እንኳን ደህና መጡ ሲሉ ሁልጊዜም በልዩ ትኩረትና ደስታ ነው ብለዋል። በኢትዮጵያ የሚያደርጉት ሶስተኛው ይፋዊ የስራ ጉብኝቶ በፈረንሳይና ኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳያ ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። ወሳኝና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው። እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየተጠናከረ ብቻ የሚዘልቅ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ውድ የተከበራችሁ የቡና ሚዲያና ኮሚኒኬሽን ቤተሰቦች የዛሬው ዓለም አቀፍ ትንታኔ ይህንን ይመስላል። ለቪዲዮ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቡና ሚዲያ እውነተኛና ጥልቅ ትንታኔዎችን ለናንተ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። አማኑኤል ኃይለ ነኝ።